ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን፣ የተለያዩ የዝውውር ጉዳዮችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። አሁን የተለያዩ ጉዳዮችን እናነሳለን። ከምናነሳቸው ጉዳዮች መካከል የብሩኖ ጊማሬሽ እና የአርሰናል የዝውውር ጉዳይ ይጠቀሳል። አርሰናል ይፋዊ ጥያቄ ማቅረቡ ተሰምቷል ተጫዋቹን ለማስፈረም። ይህንን ጉዳይ እናነሳለን። ከሳንድሮ ቶናሊ ጋር የተያያዘ የቡድኑ አጋር እንደሆነ ይታወቃል። ሳንድሮ ቶናሊ ከሱ ጋር የተያያዘ መረጃ እናነሳለን። ያን ዲያሞንዴ ዘንድሮ በክረምቱ የተጫዋቾች የዝውውር መስኮት አነጋጋሪ ከሆኑት መካከል አንዱ ነው። ስለዚህ እሱ እናነሳለን። አርሰናል ተጨማሪ የመስመር አጥቂዎችን ለማስፈረም ጥረት ያደርጋል ተብሏል እና የትኞቹ ተጫዋቾች ናቸው የሚል ጉዳይ አለ። እሱን እናነሳለን። ሞሪኖ እና ምባፔ ጋር የተያያዙ ጉዳዮችንም እናነሳለን። በተለይ ሁለቱ አሰልጣኝና ተጫዋች እንዴት ሊቀጥሉ ይችላል የሚለው እንዲሁ ይነሳል። ስለዚህ የቀድሞ የቼልሲ ተጫዋች በዚህ ጉዳይ ላይ አንድ አስተያየት ሰጥቷል። እሱንም ወደ እናንተ የምናደርስ ይሆናል። ከብሩኖ ጊማሬሽ እንጀምር። ብሩኖ ጊማሬሽ በክረምቱ የተጫዋቾች የዝውውር መስኮት ኒውካስልን ይለቃሉ ከተባሉ ተጫዋቾች መካከል አንዱ እንደሆነ ይታወቃል። በኒውካስል ቤት ራሱን በደንብ ማሳየት የቻለ ተጫዋች ነው ጊማሬሽ። አርሰናል አሁን ለኒውካስል ዩናይትድ ብራዚላዊን አማካይ ለማስፈረም የመጀመሪያ ደረጃ የሚባል 55 ሚሊዮን ፓውንድ የዝውውር ጥያቄ አቅርቧል ተብሏል። ይሁን እንጂ ኒውካስል ይህንን የዝውውር ሂሳብ አልተቀበለውም እና ራሱ ጊማሬስ የሚሸጥ አይደለም የሚል አቋም ይዘዋል ተብሏል ኒውካስሎች። ይሁን እንጂ ተጫዋቹ ክለቡን መልቀቅ ይፈልጋል። ስለዚህ የተጫዋቹ መዳረሻ አሁን ላይ የት እንደሆነ ባይታወቅም አርሰናል ገፍቶ ይቀጥላል እየተባለም ይገኛል። አርሰናል እንግዲህ ተስፋ ሳይቆርጥ የተሻሻለ ወይም ደግሞ ከዚህ ከፍ ያለ የዝውውር ሂሳብ ለማቅረብ የተዘጋጀ መሆኑንም እንዲሁ ዘሰን የተባለው ጋዜጣ ዘግቧል። ይህንን ድርድር እንግዲህ የአርሰናሉ ስፖርቲንግ ዳይሬክተር አንድሪያ ቤርታ እየመሩት እንደሆነ ተናግሯል። አንድሪያ ቤርታ ትልልቅ ተጫዋቾችን ወደ አርሰናል በማምጣት የሚታወቅ ነው። የ28 ዓመቱ ብራዚላዊ በሴንት ጄምስ ፓርክ የ2 ዓመት ኮንትራት ይቀረዋል እና በ22 ነበር ከዚህ ቀደም ከሊዮን በ35 ሚሊዮን ፓውንድ ኒውካስልን የተቀላቀለው እና ጊማሬሽ ለክለቡ 195 ጨዋታዎችን አድርጎ 31 ግቦችን አስቆጥሯል። ይበልጥ ከግብ ከማስቆጠር ባሻገር የሚያካልላቸው ሜዳዎች፣ ተጫዋቹ ያለው ቅልጥፍና፣ ሰፊ ሜዳን ማካለሉ እንዲሁ በተለያዩ ክለቦች እንዲፈለግ አድርጎታልና አርሰናል እንግዲህ ይፋዊ ጥያቄ ማቅረቡ ተሰምቷል። በቀጣይ እንግዲህ ይህንን ሂሳብ ከፍ ያደርጋል ተብሎ ይጠበቃል። ብሩኖ ጊማሬሽ እንግዲህ አሁን የኒውካስልን ውሳኔ ያከብራል። ማለትም ይህ ማለት ዝውውሩ እንዲሳካ ክለቡን ለማስገደድ ከዚህ ቀደም ይሳቅ እንዳያደርገው ይሄ ልምምድ ማቆም ምናምን አያደርግም እና ያ መረጃ ተያይዞ ወጥቷል። አርሰናል እንግዲህ ከዚህ ውድቅ የሚደረግ ከሆነ በርካታ እጩዎችን ይዟል፣ ሌሎች ተጫዋቾችን ማለት ነው እና ከያዛቸው ተጫዋቾች መካከል እንዲሁ ሳንድሮ ቶናሊም ወደ እሱም ፊቱን ያዞራል የሚል መረጃ ወጥቷል። አርሰናል ግን ይፋዊ ጥያቄ ማቅረቡ እንደዚሁ ተሰምቷል። ወደ ቶትናም እንሂድና ሌሎች መረጃዎች እናንሳ። ቶትናም ሳንድሮ ቶናሊ ለማስፈረም ፍላጎት ማሳየቱ ይታወቃል። ይፋዊ ጥያቄ አቅርቧል። አሁን ሁለተኛ ጥያቄ ማለት ነው። ባለፈው የመጀመሪያ ዙር ጥያቄ ማቅረቡ እንደዚሁ የሚታወስ ነው። 100 ሚሊዮን ፓውንድ ነው የሚፈልገው ኒውካስል፣ ግን ሁለተኛውን ዙር ጥያቄ ለሳንድሮ ቶናሊ ማቅረቡን እንደዚሁ ዴይሊ ሜል ዘግቧል። ይሄ ተጫዋች እንግዲህ በሌሎችም ክለቦች ይፈለጋል። ማንቸስተር ዩናይትድ ጥብቅ ፈላጊው እንደሆነ ይታወቃል። ግን ይሄ ሁለተኛው የዝውውር ሂሳቡም ውድቅ መደረጉ እንደዚሁ ተነስቷል። ሌሎች ጉዳዮችን እንመልከት። አርሰናል ምናልባት በክረምቱ የተጫዋቾች የዝውውር መስኮት ሊያስፈርማቸው ይችላሉ ከተባሉ ተጫዋቾች መካከል የመስመር ተጫዋቾች እንደሆኑ ይጠቀሳሉ እና ከክለቡ ጋር ስማቸው እየተያያዘ ያሉ ተጫዋቾች አሉ አሁን ላይ እና ብራድሊ ባልኮላ ነው እንግዲህ አሁን ከአርሰናል ጋር ስሙ እየተያያዘ የሚገኘው። ይህ በፒኤስጂ የምናውቀው ተጫዋች ከአርሰናል ጋር ስሙ ተያይዟል። ሞርጋን ሮጀርስ ሌላኛው ከአርሰናል ጋር ስሙ እየተያያዘ ያለ ተጫዋች ነው። በትልቁ ከአስቶን ቪላ ይህንን ተጫዋች ለማስፈረም ፍላጎት አለው። ኒኮ ዊሊያምስ እና ከነዚህ ውስጥ አርሰናል በመስመር ላይ ያለውን የማጥቃት እንቅስቃሴ ይበልጥ ለማጠናከር ፍላጎት እንዳለው እና እንቅስቃሴ ወደፊት ሊያደርግ እንደሚችል እንደዚሁ ተነግሯል። አሁን ላይ ትኩረቱ በዓለም ዋንጫው በመሆኑ ምናልባት የተለያዩ ተጫዋቾች ላይገኙ የሚችሉበት እድል አለ። ይሁን እንጂ በቀጣይ የተለያዩ ሙከራዎችን ያደርጋል ተብሎ ይጠበቃል። አርሰናል ድርድሮችን ለማድረግ ወደ ስፔን እንሂድና የሞሪኒዮና ኤምባፔን ግንኙነት እንመልከት። ምናልባት በቀጣዮቹ ጊዜያት በኤምባፔና በሞሪኒዮ መካከል ያለው ግንኙነት ምን መልክ ሊኖረው ይችላል የሚሉ ጉዳዮች፣ ጥያቄዎች ይነሳሉ። ምክንያቱም ኤምባፔ በጣም ኢጎ ያለበት ተጫዋች እንደሆነ ይታወቃል። የመልበሻ ቤት
መልበሻ ቤቱን ሊረብሽ ይችላል የሚሉ ግምቶች አሉ እና ይህንን ተከትሎ የቀድሞ የቼልሲና የፈረንሳይ ብሔራዊ ቡድን ተጫዋች የነበረው ፍሎረንት ማሉዳ ሞሪኒዮ የሪያል ማድሪድን የጨዋታ ታክቲክ ሙሉ በሙሉ ምናልባት በኪሊያን ኤምባፔ ስር ሊገነቡ እንደሚችሉ ተናግረዋል እና ሁለቱም ዋንጫዎችን ማሸነፍ፣ ድሎችን ማድረግ፣ ጠንካራ ስነ ልቦና ያላቸው በመሆኑ ፍጹም ጥምረት ይሆናሉ ተብሏል እና ኤምባፔ ባለፈው የውድድር ዘመን እንግዲህ 42 ጎሎችን ቢያስቆጥርም ምንም ዋንጫ አላሸነፈም ነበር እና በዘንድሮ የውድድር ዓመት ደግሞ ሪያል ማድሪድ ሰፊ የሆነ ኢንቨስትመንት አድርጓል። ማድሪድ ቡድኑን ለማጠናከር ኮናቴን ከሊቨርፑል፣ ቤርናርዶ ሲልቫን እንዲሁ ከማንቸስተር ሲቲ ማርክ ኩሪያን፣ ከቼልሲ ደንዚል ደምፍሬስን ከኢንተር ሚላን በከፍተኛ ሁኔታ ማዘዋወር መቻሉ እንደዚሁ ይነሳል። እሳቸውም ሆዜ ሞሪኒዮም በዚህ ጉዳይ ላይ አስተያየት ሰጥቷል። ሰዎች ማድሪድ የመጣሁት የተለያዩ የውስጥ ችግሮቹን ለመፍታት ምናምን እንደሆነ ተጫዋቾችን የሚያስቸግሩ ተጫዋቾችን ለማስወገድ ምናምን እንደሆነ ይመስላቸዋል። ይሁን እንጂ እኔ ዋንጫዎችን ለማሸነፍ ነው እዚህ የመጣሁት፣ እንደ ቡድን ጥሩ እንንቀሳቀሳለን ምናምን የሚል ሀሳብ ሰጥተዋል ማለት ነው። ወደ አርቢ ላይፕዚሹ ተጫዋች ዲዮማንዴ እናምራ። ይሄ ተጫዋች በክረምቱ የተጫዋቾች የዝውውር መስኮት የዝውውር ሳጋ ልክ ባለፉት ጊዜያት እንደተመለከት ነው የአሌክሳንደር ኢሳቅ አይነት የዝውውር ጉዳዮች ልክ ይህም የተንዛዛ የዝውውር ጊዜ እየተመለከተን እንገኛለን። እርግጥ ተጫዋቹ ሪያል ማድሪድን ጨምሮ በትልልቅ የአውሮፓ ክለቦች ይፈለጋል። 19 ዓመቱ መሆኑ ነው ደግሞ ይህን ተጫዋች ይበልጥ ተወዳጅና ተፈላጊ ያደርገው። ስለዚህ አሁን እሱ ብሔራዊ ቡድን ውስጥ ድንቅ ብቃቱን እያሳየ ይገኛል እና ሙሉ ትኩረቱ አሁን በዓለም ዋንጫ ላይ መሆኑን ተናግሯል። በሰጠው ጋዜጣዊ መግለጫ ላይ ወጣቱ አጥቂ ከዓለም ዋንጫ በኋላ ስለሚኖረው የወደፊት ቆይታ ተጠይቆ ነበር። ይሁን እንጂ አሁን ምንም የማውቀው ነገር የለም እና ሙሉ ትኩረቴን አቅሜን በሙሉ ኮትዲቯር ለደረሰችበት የዓለም ዋንጫ የጥንካሬ አሁን ምንጭ መሆን አለበት እንጂ ሌሎች ጉዳዮችን ማሰብ አልፈልግም የሚል ሀሳብ አንስተዋል። ሊቨርፑል ተጫዋቹን ለማስፈረም እንግዲህ ከፍተኛ ፍላጎት ማሳየቱ ይታወቃል። ለዝውውሩ እስከ 86 ሚሊዮን ፓውንድ ለመክፈል ዝግጁ መሆኑ እንደዚሁ መገለጹ አይዘነጋም። ክለቡ አርቢ ላይፕዚግ ተጫዋቹን ለመሸጥ ፈቃደኛ ነው። ይሁን እንጂ የሚፈልገው የዝውውር ሂሳብ በጣም ከፍተኛ ነው። 112 ሚሊዮን ፓውንድ ይፈልጋል ወይም 130 ሚሊዮን ዩሮ ማለት ነው እና ወደዛ ገደማ ይፈልጋል። ስካይ ስፖርት ግን ተጫዋቹ በቀጣይ የሚያስበው ነገር ስለ ዓለም ዋንጫውና ዓለም ዋንጫው ብቻ መሆኑን እንደዚሁ ስለመናገሩ ዘገባዎች ወጥተዋል ማለት ነው። ሊቨርፑል እንግዲህ 100 ሚሊዮን ፓውንድ እና ከዛ በላይ ገንዘብ ማውጣት አለበት ይህንን ተጫዋች ለማስፈረም የሚሉ መረጃዎች እንደዚሁ ተያይዞ ወጥተዋል። የዝውውር ጉዳዮቻችን ይህንን ይመስላሉ። በሌሎች ጉዳይ እንገናኛለን። መልካም ጊዜ